በኮሪያ ልሳነ ምድር ዳርቻዎች ላይ ዳግም የጦርነት ዳመና እያንዣበበ ይገኛል። የዓለም አቀፉን ማህበረሰብ ትኩረት ወደ ራሷ መሳብ የለመደችው ሰሜን ኮሪያ አሁን ደግሞ የባህር ላይ ወታደራዊ ጡንቻዋን በይፋ በማሳየት አዲስ የጂኦፖለቲካ ውጥረትን ፈጥራለች። የሰሜን ኮሪያ ብሔራዊ ቴሌቪዥን እና ይፋዊ የዜና አውታሮች እንደዘገቡት ሀገሪቱ እጅግ ዘመናዊና አውዳሚ የሆኑ የባህር ኃይል የጦር መሳሪያዎችን ሙከራ በተሳካ ሁኔታ አከናውናለች። ይህ ሙከራ ተራ ወታደራዊ ልምምድ ሳይሆን ሀገሪቱ በባህር ላይ ያላትን የጥቃት የመፈጸም አቅም ወደ አዲስ ምዕራፍ ያሸጋገረበት ታሪካዊ ክስተት ተደርጎ ተወስዷል። በዚህ በተጠናቀቀው ሳምንት መጨረሻ ላይ የተካሄደው የግዙፍ ወታደራዊ ትርኢት በቀጥታ በሀገሪቱ ጠቅላይ ሚኒስትር ኪም ጆንጉን የቅርብ ክትትልና ትዕዛዝ ሰጪነት እየተፈጸመ ነው። ኪም ጆንጉን ይህንን አጋጣሚ በመጠቀም ሀገራቸው እያደረገች ያለችውን የማያቋርጥ የወታደራዊ ዘመናዊነት ጉዞና የባህር ኃይሏን አቅም የማሳደግ ራዕይ ለዓለም አሳይተዋል። ሙከራው የተካሄደው ባሳለፍነው የአውሮፓውያኑ ሚያዝያ 2025 ለመጀመሪያ ጊዜ ይፋ ከተደረገችውና የኪም ጆንጉን የአይን ብሌን እንደሆነች ከሚነገርላት ቾይሂዮን ከተሰኘችው ባለ 5000 ቶን ግዙፍ የጦር መርከብ ላይ ነው። የሀገሪቱ ይፋዊ ልሳን የሆነው ሮዶንግ ሲንሙን ጋዜጣ በሰፊው እንዳብራራው በዕለቱ 2 ስትራቴጂካዊ የክሩዝ ሚሳይሎችና 3 የጸረ መርከብ ሚሳይሎች ወደ ሰማይ ተተኩሷል። እነዚህ አውዳሚ መሳሪያዎች የተተኮሱት በምዕራባዊ የሀገሪቱ የባህር ዳርቻዎች ላይ ሲሆን የሙከራው ዋና ዓላማ የጦር መርከቧን የተዋሃደ የጦር መሳሪያ መቆጣጠሪያ ስርዓትና የተሻሻለ የጸረ ጃሚንግ የዳሰሳ ቴክኖሎጂን ብቃት ማረጋገጥ ነበር። ከዚህም ባሻገር የባህር ኃይሉ አባላት በአዲሱ ቴክኖሎጂ ላይ ያላቸውን የተኩስ ልምምድና ዝግጁነት ለማሳደግ ታስቦ የተዘጋጀ ወታደራዊ ትርኢት ነበር። ሚሳኤሎቹ በሰማይ ላይ የነበራቸው ቆይታና ያሳዩት ትክክለኛነት የብዙዎችን ወታደራዊ ተንታኞች አፍ ያስከፈተ ነበር። የሰሜን ኮሪያ ማዕከላዊ የዜና ወኪል ይፋ ባደረገው መረጃ መሰረት የክሩዝ ሚሳኤሎቹ ከ7869 እስከ 7920 ሰከንዶች ማለትም ከ2 ሰዓታት በላይ በአየር ላይ በመብረር ቀድሞ ወደ ተቀመጠላቸው አቅጣጫ እየተጓዙ ሲሆን የጸረ መርከብ ሚሳኤሎቹ ደግሞ ከ1960 እስከ 1973 ሰከንዶች ማለትም ከ30 ደቂቃዎች በላይ በቢጫው ባህር ላይ አስቀድሞ በተሰመረላቸው የምህዋር መስመር ላይ በረራ አድርገዋል። በመጨረሻም 5ቱም ሚሳኤሎች የታለመላቸውን ኢላማ እጅግ ከፍተኛ በሆነ ትክክለኛነት ማውደም ችሏል። የመንግስት የዜና አውታሮች ይፋ ያደረጓቸው ተከታታይ ፎቶግራፎች ሁኔታውን ይበልጥ ግልጽ ያደርጉታል። በምስሎቹ ላይ ኪም ጆንጉን ከከፍተኛ የጦርና የባህር ኃይል አዛዦቻቸው ጋር በመሆን በአንድ ወደብ ላይ ቆመው ሚሳኤሎቹን ከጦር መርከቧ ላይ ግራጫማ ጢስ እያቦነኑ ወደ ሰማይ ሲተኮሱ በኩራት ሲመለከቱ ይታያል። የሀገሪቱ ባለስልጣናት ይህንን ልምምድ የባህር ኃይላቸው እያደገ ለመጣው ኦፕሬሽን ዝግጁነትና የማጥቃት አቅም ማሳያ አድርገው አቅርበውታል። ይህ ሙከራ በባዶ ሜዳ የተነሳ ድንገተኛ ክስተት አይደለም። ወታደራዊ ተንታኞች እንደሚያብራሩት የክሩዝ ሚሳኤሎችና የጸረ መርከብ ስርዓቶች የሰሜን ኮሪያን የማስፈራራትና የመከላከል ስትራቴጂ በማጠናከር ረገድ እጅግ ወሳኝ ሚናን ይጫወታሉ። በተለይም በባህር ላይ የሚደረጉ ወታደራዊ እንቅስቃሴዎችን ለመቆጣጠር እነዚህ የጦር መሳሪያዎች በዋናነት ያገለግላሉ። ይህ ክስተት የመጣው በደቡብ ኮሪያና በአሜሪካ መካከል ያለው የጠበቀ ወታደራዊ ትብብር በቀጠናው ላይ ከፍተኛ ውጥረት በፈጠረበትና ሁለቱ አጋር ሀገራት የሰሜን ኮሪያን እንቅስቃሴ በቅርበት እየተከታተሉ ባለበት እጅግ አሳሳቢ በሆነ ጊዜ ላይ ነው። በሙከራው ስፍራ የተገኙት ኪም ጆንጉን ከድሉ በኋላ ባደረጉት ታሪካዊ ንግግር ሀገራቸው ተጨማሪ ግዙፍ የጦር መርከቦችን የመገንባት ስራዋን በፍጥነት ማጠናቀቅ እንዳለባት አጽንኦት ሰጥቷል። ይህ መግለጫ ፒዮንግያንግ የባህር ኃይሏን አቅም ወደ ላቀ ደረጃ ለማሸጋገር የጀመረችውን ሰፊ ዘመቻ በግልጽ የሚያሳይ ነው። ኪም ጆንጉን መንግስታቸው የሀገሪቱን የኒውክሌር ኃይል ያለ ገደብ ለማስፋፋት ያለውን ጽኑ አቋም በድጋሚ በማረጋገጥ ከውጭ ለሚሰነዘሩ ማንኛውም ስጋቶች አጸፋዊ ምላሽ ሊሰጡ የሚችሉ ይበልጥ የረቀቁ የባህር ላይ ጥቃት ስርዓቶችን እንዲለሙ ጥብቅ መመሪያን አስተላልፈዋል። የሰሜን ኮሪያ የጦር መርከብ ግንባታ ፕሮግራም ውስብስብና ምስጢር የተሞላበት ጉዞ ነው። ኪም ጆንጉን ቾይሂዮን የተሰኘችውን ይህችን መርከብ መገንባት የጦር ኃይላቸውን የኦፕሬሽን ስፋትና የቅድመ ማጥቃት አቅም ለማሳደግ የተወሰደ ትልቅ እርምጃ መሆኑን አሞካሽተዋል። የሀገሪቱ መገናኛ ብዙሃን መርከቧ የጸረ አየርና የጸረ መከላከያ መሳሪያዎችን እንዲሁም የኒውክሌር አቅም ያላቸውን የባለስቲክ እና የክሩዝ ሚሳይሎችን ጨምሮ የተለያዩ ዘመናዊ ስርዓቶችን እንድትሸከም ተደርጋ የተነደፈች መሆኗን ይናገራሉ። ሆኖም የደቡብ ኮሪያ ባለስልጣናትና ዓለም አቀፉ ባለሙያዎች ይህች መርከብ የተገነባችው ፒዮንግያንግ እና ሞስኮ እያጠናከሩት ባለው ወታደራዊ ትብብር መሰረት በሩሲያ የቴክኒክ ድጋፍና እገዛ መሆኑን በስፋት ይጠረጥራሉ። ምንም እንኳን መርከቧ ሚሳኤሎችን በማስወንጨፍ ብቃቷን ብታሳይም አንዳንድ ምዕራባውያን ባለሙያዎች አሁንም መርከቧ ለሙሉ ጦርነት ግልጋሎት ዝግጁ ስለመሆኗ ጥያቄ ያነሳሉ። የሰሜን ኮሪያ የባህር ኃይል ግንባታ ታሪክ ሁሌም ስኬታማ አይደለም።
ባለፈው ዓመት ግንቦት ወር ላይ ሀገሪቱ በዚሁ ተመሳሳይ ንድፍ የተሰራ ሁለተኛ የጦር መርከብ ይፋ አድርጋ ነበር። ነገር ግን በሰሜናዊቷ ቾንግጂን ወደብ ላይ በተደረገ ያልተሳካ የማስነሳት ሙከራ መርከቧ ላይ ከባድ ጉዳት በመድረሱ ኪም ጆንጉንን ክፉኛ አስቆጥቶ ነበር። ከወራት በኋላ በሰኔ ወር ካንግኮን የተሰኘችው ይህች መርከብ ጥገና ተደርጎላት ዳግም ወደ ባህር መውረዷን ሀገሪቱ ብታሳውቅም የውጭ ባለሙያዎች መርከቧ ሙሉ በሙሉ ስራ መጀመሯን በተመለከተ አሁንም ጥርጣሬ አላቸው። ይህ በእንዲህ እንዳለ የሳተላይት ምስሎችና የስለላ ሪፖርቶች በሰሜን ኮሪያ የመርከብ ግንባታ ጣቢያዎች ላይ ከፍተኛ እንቅስቃሴ መኖሩን ያሳያሉ። በሀገሪቱ ምዕራባዊ የባህር ዳርቻ በሚገኘው የናምፖ የመርከብ መገጣጠሚያ ጣቢያ ውስጥ ሶስተኛዋ የጦር መርከብ በመገንባት ላይ ትገኛለች። የሀገሪቱ መገናኛ ብዙሃን ይህች መርከብ በመጪው ጥቅምት ወር በሚከበረው ገዢው የሰራተኛ ፓርቲ ምስረታ በዓል ላይ ተጠናቃ ትመረቃለች የሚል ግምት አላቸው። ኪም ጆንጉንም በቅርቡ ባደረጉት ጉብኝት ቁጥር 3 እና 4 በሚል ምስጢራዊ ስያሜ እየተገነቡ ስላሉት የጦር መርከቦች የጦር መሳሪያ ስርዓት ፕላን ላይ ዝርዝር ገለጻ ተደርጎላቸዋል። ኪም ጆንጉን ሰሜን ኮሪያ በቅርቡ ያስመዘገበቻቸውና በጥራት እያደገ የመጣውን የወታደራዊ ዘርፍ ስኬት በማየት ከፍተኛ እርካታ እንደተሰማች መግለጻቸውም ተዘግቧል። ይህ አዲስ የሚሳኤል ሙከራ የተካሄደው ሰሜን ኮሪያ የኒውክሌር አቅም ያላቸውን ኃይሎቿን በማስፋፋት ተቀናቃኟን ደቡብ ኮሪያን ኢላማ ባደረገችበትና በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ በበረዶ በታሰረበት እጅግ አሳሳቢ ወቅት ላይ ነው። የሰሜን ኮሪያ የጦር መሳሪያ ሙከራዎች ከጊዜ ወደ ጊዜ እየተጠናከሩ መጥተዋል። ኪም ጆንጉን የባህር ኃይላቸውን የኒውክሌር ትጥቅ በከፍተኛ ፍጥነት እንደሚያሳድጉ ከዚህ ቀደም ቃል የገቡ ሲሆን ባለፈው ወር ብቻ በዚሁ በቾሂዮን የጦር መርከብ ላይ 2 ዙር የሚሳኤል ሙከራዎችን በአካል ተገኝተው መቆጣጠራቸው ይታወሳል። የሀገሪቱን የኒውክሌር ጥቃትና ፈጣን ምላሽ የመስጠት አቅም ይበልጥ ለማሳደግ ኪም አዳዲስና ያልተገለጹ ግዳጆችን ለጦር ኃይሉ ሰጥተዋል። ኃያልና አስተማማኝ የሆነውን የኒውክሌር ጦርነት መከላከያ አቅማችንን ያለማቋረጥና ያለገደብ ማሳደግ የፓርቲያችን የማይለወጥ ብሔራዊ የመከላከያ መስመርና እጅግ አስፈላጊና ቅድሚያ የምንሰጠው ተግባር ነው ሲሉ ኪም ጆንጉን ተናግረዋል። አክሎም የኒውክሌር መከላከያ ዋና አካል የሆነውን ስትራቴጂካዊና ታክቲካዊ የጥቃት አቅምን የበለጠ ማጠናከር ወሳኝ መሆኑን አስተምረውበታል። የሰሜን ኮሪያ ወታደራዊ ትርኢት በባህር ላይ ብቻ የተገደበ አይደለም። ልክ ባለፈው ሳምንት ሀገሪቱ ክላስተር ቦምብ የተገጠመለት ታክቲካዊ የባለስቲክ ሚሳኤል ሙከራ ማካሄዷን ማስታወቋ የብዙዎችን ትኩረት ስቦ ነበር። ይህ አዲስ መሳሪያ ኢላማ የተደረጉ አካባቢዎችን እጅግ በከፍተኛ ኃይል ማውደም የሚችል እንደሆነ የመንግስት ሚዲያዎች ዘግበዋል። ከዚሁ ጋር ተያይዞ የሀገሪቱ ከፍተኛ ባለስልጣናት ደቡብ ኮሪያ ከሰሜን ኮሪያ ጋር ያላትን ግንኙነት ለማሻሻልና ሰላም ለማውረድ ያላትን ተስፋ የሚያሾፉና የሚያንቋሽሹ መግለጫዎችን በይፋ አውጥተዋል። የዚህ ሁሉ ፖለቲካዊና ወታደራዊ ውጥረት ስውር መሰረት ወደ ኋላ ተመልሶ ሲታይ እንደ አውሮፓውያኑ አቆጣጠር በ2019 በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኪም ጆንጉን መካከል በሃኖ የተካሄደው ታሪካዊ ድርድር ያለ ስምምነት መፍረሱን ተከትሎ እየተፈጠረ ነው። ከዚያን ጊዜ ጀምሮ ኪም ጆንጉን ከዋሽንግተን እና ከሴኡል ጋር የነበራቸውን ትርጉም ያለው የሰላም ውይይት ሙሉ በሙሉ አቋርጠዋል። በተለይም ፕሬዝዳንት ትራምፕ ወደ ሁለተኛው የስልጣን ዘመናቸው ሲገቡ አሜሪካ ሰላም ለመፍጠር ያቀረበችውን የውይይት ጥሪ ኪም ውድቅ አድርገውታል። ፒዮንግያንግ ወደ ድርድር ጠረጴዛ ለመመለስ ዋሽንግተን የኒውክሌር ትጥቅ መፍታት የሚለውን ቅድመ ሁኔታዋን እንድታነሳ አጥብቃ ትጠይቃለች። ከዚህም በላይ ኪም ጆንጉን በደቡብ ኮሪያ ላይ ያላቸውን አቋም እጅግ የከረረና ጠንካራ በማድረግ አሁን ላይ ሴኡልን ቁጥር 1ና እጅግ ጨካኝ ጠላት ሲሉ በይፋ ፈርጀዋታል። በምዕራቡ ዓለም የተገለለችው ሰሜን ኮሪያ የውጭ ግንኙነት ስትራቴጂዋን ሙሉ በሙሉ ቀይራለች። በቅርብ ዓመታት ውስጥ ሩሲያ ለኪም ጆንጉን የውጭ ፖሊሲ ዋነኛ ቅድሚያ የምትሰጥ አገር ሆናለች። የዚህ ትብብር ማሳያ የሆነችው ሰሜን ኮሪያ ለሞስኮ የዩክሬን ወረራ ድጋፍ ለመስጠት በሺዎች የሚቆጠሩ ወታደሮችንና ከፍተኛ መጠን ያለው የጦር መሳሪያ ወደ ሩሲያ መላኳ ነው። በሌላ በኩል ፒዮንግያንግ ከባህላዊ አጋሯና የኢኮኖሚ የጀርባ አጥንቷ ከሆነችው ቻይና ጋር ያላትን ግንኙነት ይበልጥ አጠናክራለች። ልክ ባለፈው ሳምንት ከቻይናው የውጭ ጉዳይ ሚኒስትር ዋንጊው ጋር በተደረገው ከፍተኛ ስብሰባ ላይ ሰሜን ኮሪያ ቤጂንግ የምታራምደውን የባለብዙ ዋልታ ዓለም ጽንሰ ሐሳብ ሙሉ በሙሉ እንደምትደግፍ በይፋ አስታውቃለች። ምንም እንኳን የሰሜን ኮሪያ መገናኛ ብዙሃን ይህንን የባህር ላይ የሚሳኤል ሙከራ እንደተለመደ ወታደራዊ ልምምድና ራስን የመከላከል ተፈጥሯዊ መብት አድርገው ቢቆጥሩትም በቀጠናው ታዛቢዎችና ዓለም አቀፍ የፖለቲካ ተንታኞች ግን ይህንን ክስተት በሌላ መነጽር ነው የሚያዩት። አብዛኛዎቹ ተንታኞች እንደሚሉት ይህ ተከታታይ የጦር መሳሪያ ትርኢት ሰሜን ኮሪያ ስትራቴጂካዊ መልእክቶችን ለማስተላለፍና የጠላቶቿን ልብ በሽብር ለመሙላት የምትጠቀምበት የታቀደ ዘመቻ አካል ነው። እስካሁን ባለው መረጃ መሰረት
በሴውልና በዋሽንግተን የሚገኙ ከፍተኛ ባለስልጣናት በጉዳዩ ላይ ዝርዝርና ይፋዊ ምላሽ አልሰጡም። ሆኖም የደህንነትና የስለላ ተቋሞቻቸው የዚህን የቅርብ ጊዜ የሚሳኤል ሙከራ አንድምታና ወደፊት ሊያመጣ የሚችለውን ፖለቲካዊ መዘዝ በጥልቀት እየገመገሙ እንደሚገኙ ይጠበቃል። እነዚህ ተከታታይ የባህር ላይና የየብስ ላይ ወታደራዊ ሙከራዎች የሚያሳዩት አንድ አሳሳቢ እውነት አለ። ይኸውም የኮሪያ ልሳነ ምድር ከዕለት ወደ ዕለት ይበልጥ እየታጠቀና ወደ ጦርነት ቀጠናነት እየተቀየረ መምጣቱን ነው። ማብቂያ የሌለው የጦር መሳሪያ ማበልጸግ ፉክክር፣ የተጠናከረ ወታደራዊ ልምምድና የሚዲያ ላይ የቃላት ጦርነት አስቀድሞም ቢሆን እጅግ ተሰባሪና ስስ የሆነውን የቀጠናውን የደህንነት ሁኔታ ይበልጥ አደጋ ላይ ጥሎታል። ኪም ጆንጉን ቾሂዮን የተሰኘችውን የጦር መርከብ እጅግ ኃይለኛ በሆኑ መሳሪያዎች ማስታጠቃቸውን በተደጋጋሚ መናገራቸውና የመርከቦቹን ዝግጁነት ለማረጋገጥ በሚያደርጉት ተደጋጋሚ የግል ፍተሻ ሰሜን ኮሪያ ለየትኛውም አይነት ወታደራዊ ፍልሚያ ራሷን እያዘጋጀች መሆኑን ጥርጥር በሌለው መልኩ ለዓለም ያሳየ ክስተት ሆኖ አልፏል። የሰሜን ኮሪያው መሪ ኪም ጆንጉን በወታደራዊ ዘመናዊነትና የኒውክሌር አቅም ግንባታ ላይ ያሳዩት ይህ ጽኑ አቋም በዓለም አቀፉ ማህበረሰብ ዘንድ በተለይም በምስራቅ እስያ ቀጠና ከፍተኛ የስጋት ማዕበልን ፈጥሯል። ይህ እያደገ የመጣው የባህር ኃይል አቅምና የማይገመት ወታደራዊ እንቅስቃሴ የጎረቤት ሀገራትን የደህንነት ስትራቴጂ ዳግም እንዲያጤኑ እያስገድዳቸው ይገኛል። የደቡብ ኮሪያና የጃፓን የመከላከያ ሚኒስትሮች ይህንን የፒዮንግያንግን እያደገ የመጣ ስጋት ለመመከት በሚያስችል የጋራ የጸረ ሚሳኤል መከላከያ ስርዓት ዙሪያ ውይይታቸውን አጠናክረዋል። ይህ የሰሜን ኮሪያ የጦር መሳሪያ ማበልጸግና የጦር መርከብ ግንባታ ፕሮግራም ሀገሪቱ በዓለም አቀፍ ማዕቀቦች ስር ብትሆንም እንኳን የቴክኖሎጂ ሽግግርና የወታደራዊ አቅም ግንባታዎችን እንዳላቆመች ግልጽ ማሳያ ነው። የጸጥታው ምክር ቤት በተደጋጋሚ የጣለውን እገዳ ወደ ጎን በመተው ፒዮንግያንግ አዳዲስና የረቀቁ የጦር መሳሪያዎችን ማምረቷን ቀጥላለች። ይህ ደግሞ በተባበሩት መንግስታት ድርጅት ውስጥ በተለይም ቻይናና ሩሲያ በሰሜን ኮሪያ ላይ የሚጣል ተጨማሪ ማዕቀብን በመቃወም ቬቶ ፓወራቸውን የሚጠቀሙበት ሁኔታ መፈጠሩ ኪም ጆንጉን የበለጠ ነፃነት እንዲሰማቸውና የወታደራዊ ሙከራዎቻቸውን እንዲያፋጥኑ አድርጓቸዋል። የባህር ኃይሉን ለማዘመን የሚደረገው ይህ ሩጫ ከሰሜን ኮሪያ አጠቃላይ የጦርነት ስትራቴጂ አንጻር ሲታይ ልዩ ትርጉም አለው። ከዚህ ቀደም ሀገሪቱ በዋናነት ትኩረት ታደርግ የነበረው በየብስ ላይ በሚተከሉ አህጉር አቋራጭ የባለስቲክ ሚሳኤሎች ላይ ነበር። ነገር ግን አሁን ትኩረቷን ወደ ባህር ኃይሉ ማዞሯ ጥቃት የመፈጸም አማራጮቿን ለማብዛትና ጠላቶቿን ከተለያዩ አቅጣጫዎች በተለይም ከባህር ላይ ለማጥቃት የሚያስችላትን አቅም መገንባት መጀመሯን ያመለክታል። ይህም ማለት በአጋጣሚ የየብስ ላይ የጦር ሰፈሮች ቢመቱ እንኳን በባህር ላይ ከተሰማሩ የጦር መርከቦች ወይንም ሰርጓጅ መርከቦች ላይ አውዳሚ የኒውክሌር አጸፋ መስጠት ትችላለች ማለት ነው። በተለይም ቾሂዮን ከተሰኘችው መርከብ የተተኮሱ ስትራቴጂካዊ የክሩዝ ሚሳኤሎች ራዳርን በማታለል በዝቅተኛ ከፍታ መብረር የሚችሉ መሆናቸው ስጋቱን የከፋ ያደርገዋል። እነዚህ ሚሳኤሎች የደቡብ ኮሪያን የቅድመ ማስጠንቀቂያ ስርዓቶችና የአሜሪካን የተራቀቁ የሚሳኤል መከላከያ ጋሻዎችን ጥሰው በመግባት ኢላማቸውን የመምታት አቅም አላቸው ተብሎ ይታመናል። ይህ የቴክኖሎጂ እድገት ዋሽንግተንና ሴኡል በኮሪያ ልሳነ ምድር ያሰማሩትን የመከላከያ ስትራቴጂ ውጤታማነት ጥያቄ ውስጥ የሚከት ነው። ከዚሁ ጋር ተያይዞ በናምፖ ወደብ ላይ በመገንባት ላይ ያሉትን ቁጥር 3 እና 4 የጦር መርከቦች ጉዳይ የደቡብ ኮሪያ የስለላ ተቋማት በጥብቅ እየተከታተሉት ይገኛሉ። እነዚህ መርከቦች ከቀደምቶቹ የተሻለ የቴክኖሎጂ ጥራትና የመሸከም አቅም እንደሚኖራቸው ይጠበቃል። ኪም ጆንጉን እነዚህን መርከቦች የውቅያኖስ ላይ ምሽጎች በማለት የሚገልጿቸው ሲሆን ግንባታቸው ሲጠናቀቅ የሰሜን ኮሪያ ባህር ኃይል በክልሉ ውስጥ ያለውን የኃይል ሚዛን በከፍተኛ ደረጃ ሊያናጋው እንደሚችል የውትድርና ሳይንስ ተመራማሪዎች ያስጠነቅቃሉ። የዚህ ወታደራዊ ግስጋሴ ሌላው አሳሳቢ ገጽታ የውስጥ ፖለቲካዊ መልእክቱ ነው። በከባድ የኢኮኖሚ ቀውስና በምግብ እጥረት ውስጥ ለምትገኘው የሰሜን ኮሪያ ሕዝብ ኪም ጆንጉን እነዚህን የወታደራዊ ስኬቶች እንደ ትልቅ ብሔራዊ ድል በማቅረብ የሕዝቡን ስነ ልቦና ለማነሳሳትና በስልጣናቸው ዙሪያ አንድነትን ለመፍጠር ይጠቀሙበታል። የመንግስት ሚዲያዎች እነዚህን የጦር መሳሪያ ሙከራዎች የሚያስተጋቡበት ከፍ ያለ የፕሮፓጋንዳ ቃና ህዝቡ የውጭ ጠላቶችን በተለይም አሜሪካና ደቡብ ኮሪያን አምርሮ እንዲጠላና የሀገሪቱን መከላከያ ለማጠናከር ማንኛውንም መስዋዕትነት እንዲከፍል ለማድረግ ያለመ ነው። በአንጻሩ ይህ ሁኔታ በደቡብ ኮሪያ የውስጥ ፖለቲካ ላይ የራሱን ጫና እያሳደረ ነው። የደቡብ ኮሪያው ፕሬዝዳንት ዩሱኪዮል መንግስት ከሰሜን ኮሪያ ለሚሰነዘር ማንኛውም ትንኮሳ ጠንካራና ፈጣን አጸፋ ለመስጠት ቃል ገብቷል። ይህም በሴኡል በኩል የጦር መሳሪያ ግዢዎችን እንዲያፋጥንና ከአሜሪካ ጋር የሚያደርገውን የጋራ ወታደራዊ ልምምድ መጠንና ስፋት እንዲያሳድግ አስገድዶታል። ይህ አንተ ትብስ የሚለው የወታደራዊ ዝግጅት ፉክክር አነስተኛ የድንበር ላይ ግጭት ወይንም የቴክኒክ ስህተት ቢፈጠር እንኳን
ወደ ከፋና አጠቃላይ ጦርነት ሊያመራ የሚችልበትን ዕድል እጅግ አስፍቶታል። ዲፕሎማሲያዊ መድረክ ከሞላ ጎደል ዝግ በሆነበት በዚህ ወቅት ዓለም አቀፉ ማህበረሰብ ሊወስዳቸው የሚችላቸው አማራጮች በጣም ውስን ሆኗል።